ጊፋታ ማለት ታላቅ ወይም የበኩር ማለት ነው። እንደዛውም መሸጋገር ወይም ማለፍ ሲሆን የወላይታ ብሔረሰብ የዝናባማውን የአየር ዘመን ወደ ብርሃናማውን የአየር ጸባይ የሚሸጋገርበት ዘመን ጊፋታ ይባላል። በዚህን ወቅት ተወላጆች ካሉበት አካባቢ ቀደም ብሎ ወደ ቀያቸው በመግባት ከቤተሰቦቻቸው ጋር የጋራ ደስታ ጊዜ የሚያሳልፉበት ነው። በዚህን ወቅት በጊፋታ ዘመን መለወጫ በዓል ሊደርስ ሲል በብሔረሰቡ የተለያዩ የባህላዊ እሴቶች ወጣቶች በየደረጃው የሚገኙ ዕድሜ ክልል የተለያዩ ተግባራትን ይከውናሉ። ወጣቶች የድርሻቸውን እንጨት የመፍለጥና ሌሎችንም ተግባራት ሲከውኑ አባወራው ለቤተሰቡና ከውጭ ለሚመጣው እንግዳ ለመቀበል ቅርጫ ወይም እንደ አቅሙ የሚዘጋጅበትም ይሆናል። የእናቶችም ድርሻ በዚያው ልክ ዘርፈ ብዙ ቅድመ ተግባራቶችን የሚወጡ ይሆናሉ። በዚህን ጊዜ የተለያዩ ባህላዊ ጭፈራዎች አያሌኬ አያሌኬ አንገት ለአንገት ተያይዞ የሚጨፍሩበት ጊዜ ይሆናል። የቤተሰቡ አካላትና የቤት እንስሳትም ሰላማቸውና ደስታቸውን የሚገልጹበት ወቅት ነው ጊፋታ። ይህን ሰላም ለሰውና ለእንስሳትም ሰላም የሚሰጠውን እርቅና መሰል በርካታ ተግባራቶች የሚከወኑበት ታላቅ ባህል ለቀጣዩ ትውልድ ለማሸጋገር በማሰብ ከዛሬ ከ6 ዓመት ጀምሮ በርካታ ስራዎችን በመከወን ዛሬ ላይ የደረሰበትን ደረጃ ለማድረስ ተችሏል። ጊፋታ ከማይዳሰሱ ቅርሶች አንዱ በመሆኑ በዩኔስኮ በመመዝገቡ ምክንያት የደቡብ ኢትዮጵያ ክልል ከአጎራባች ክልሎች ጋር ማብሰሪያውን በጋራ በመሆን በአደባባይ ተከብሯል። እንግዲህ ህዝቡንም እንደምታዩት ላቅ ያለ ደስታ ተሰምቶታል። እኔም ከህዝቡ መካከል አንዷ እንደመሆኔ መጠን እጅግ በጣም ከፍ ያለ ደስታ ተሰምቶኛል። ምክንያቱም ይሄ ደስታ የሚያሳየው ከዚህ ቀደም ወላይታ ባህሉን ጠብቆ ያኖረ ህዝብ በመካከል በተፈጠሩ አንዳንድ ጉዳዮች ባህሉን እንዲጨፈለቅና በሌሎች በዓላት እንዲሸፈኑ የተደረገበት እውነት ህዝቡ በተለያዩ መንገዶች ጠብቆ አቆይቶ ለትውልድ የሚያስተላልፈውን ይህ የቆየውን ባህሉን በዚህ መልክ ደግሞ የራሱ ብቻ ሳይሆን የዓለም የሰው ልጆች ወካይ ቅርስ አድርጎ ያስተላለፈበት በመሆኑ ከዚህ በኋላ እንግዲህ ይሄ ህዝብ ብቻ አይደለም ይሄን ባህል የሚጠብቀው የዓለም የሰው ልጆች ሁሉ ባህል አድርገናል። ሰው የሆነ ሁሉ የሚያከብረው ባህል ሆኗል ጊፋታ። ስለዚህ እጅግ ላቅ ያለ ደስታ ተሰምቶኛል። እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። ወላይታ ሲሆን ደግሞ ለሃላባ በተለይ ወላይታ ሁለተኛ ቤት ማለት ይቻላል። በእንግዳ አቀባበል በተለያዩ ሴቶች እንገናኛለን። ከዚህ የተነሳ ክልሉ ቢለያይም የማዕከላዊ ኢትዮጵያ ስሜታችን አሁንም አለ። ይህ ደግሞ ነባሩ የኢትዮጵያ እሴት ስለሆነ የወንድም ህዝቦች የወላይታ ደስታ የኛም ጽፎ ነው በማለት ሉካኑ አጠቃላይ ከሃላባ ተነስቶ እዚህ ዛሬ መምጣቱ ብቻ አይደለም፣ ሴሌብሬት የተደረገ ቀን ወይም ይፋ ጊፋታ በዓለም ቅርስነት መመዝገቡ ለአገሪቱ በታወቀ ዕለት ነው። የሃላባ ህዝብ በደስታ ህዝብ ወጥቶ በደስታውን እየገለጸ ነበረ። አሁን ደግሞ በፌስቲቫል ላይ ተገኝተን ለመመዝገባችን ነው ደስ ያለኝ። ምክንያቱም ለምንድነው? አንደኛ ያው ብዙ ጊዜ ሁሉም ብሔሮች ብሔረሰቦች የየራሳቸው ባህልና ወግ አላቸው። ስለዚህ አሁን ይሄ ከዚህ ቀደም የፊቼ ጨምበላላ በዓል እኛ አሳልፈን ለዓለም ሽጠናል። ስለዚህ የወላይታ ወንድሞቻችን ምክንያቱም ጎረቤት ነን እኛ ጎረቤት አብሮ ቡና ይጠጣል፣ አብሮ ይኖራል፣ ይጋባል፣ ይዋለዳል፣ ሲቸግር ያበድራል፣ ይበዳደራል። ስለዚህ እኚህ የወላይታ ብሔረሰብ የኛ ወዳጆች ናቸው። ተጋብተናል፣ ተዋልደናል። ፖለቲካውን ወደ ኋላ እንተውና እኛ ተዋደናል፣ ተፋቅረናል። ስለዚህ የሚለየን አንድም ነገር ስለሌለ የወንድሞቻችን ደስታ የኛ ደስታ ነው፣ የነሱ ደስታ የኛ ደስታ ነው። የኛ ደስታ የነሱ ደስታ ስለሆነ በደስታቸው መካከል ደግሞ መገኘት ቤተሰባዊነት ነው ብለን የሲዳማ ልዑክ በሌሊት ነው ወተን ወላይታ ሶዶ ስታዲየም እንገኛለን ማለት ነው። ወላይታ ከጥንት ጀምሮ ታላቅ ዝግጅቶች ሲከበር የዘለቀው የብሔሩ ዘመን መለወጫ የጊፋታ በዓል እንደ ፈረንጆች አቆጣጠር ዲሰምበር 8 እስከ 10 2026 በህንድ
ኒውዴሊ ከተማ በተካሄደው 20ኛው የተባበሩ መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ባህላዊ ቅርሶች ጥበቃ ኮሚቴ ጉባኤ የሰው ልጆች ወካይ የማይዳሰስ ባህላዊ ቅርስ ሆኖ በይፋ በመመዝገቡ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ጊፋታ በአብሮነት በአንድነት በመቻቻል የሚከበር የዘመን መለወጫ በዓል በመሆኑ በዩኔስኮ የተመዘገበበትን ማብሰሪያ በአደባባይ እውቅና የተገኘበት ፕሮግራም ላይም የተለያዩ ክልሎችና የፌዴራል ከፍተኛ አመራሮችም የበዓሉ ተካፋይ ናቸው። በዕለቱ በርካታ የተለያዩ የባህል ጭፈራዎችና ኩነቶች ተከብረዋል። እንግዲህ ወላይታ ምን ይላል? ጊፋታ ከናስ ከፋስ ባላ ያግስ። ስለዚህ ለሁሉም ለእንስሳት፣ ለአራዊቱ፣ ለሰው ልጆች ሁሉ ባህል ነውና ሕፃናት፣ ሴቶች፣ አባቶች፣ ወጣቶች በተለያዩ በየዘርፋቸው ጫወታ ለጊፋታ በዓል ከሚዘጋጁበት ከሩቅ ዝግጅታቸው ጀምሮ በተለያዩ ሁነቶች እያከበሩት የሚመጡት ነውና ስለዚህ ሴቶች ቅድም በሚያምር ጨዋታ ስንጫወት ነበር፣ ወንዶች በለኬ ሲያጅቡን ነበረ፣ አባቶች በምርቃታቸው በትልልቅ ስርዓቶቻቸው አሉ። ወላይታ የከበረ ህዝብ ነው፣ ስርዓት ያለው ህዝብ ነው፣ ባህል ያለው ህዝብ ነው፣ የራሱ ወግ ያለው ህዝብ ነውና ወጉን በመጠበቅ ባህሉን በማክበር በተለያዩ ሁኔታዎች ሲያከብር ነበረ። ዛሬ እንግዲህ በዩኔስኮ የመከበሩ ደስታችንን እያከበርን ያለው በመጀመሪያ ደረጃ እንደ ኢትዮጵያዊ ትልቅ ድል ያስመዘገብንበት ቀን ነው። በዓለም ቅርስነት መዝገብ በማይዳሰሱ የቅርስ መዝገብ መመዝገቡ ጊፋታ ለዓለም ለሀገራችን ድል ነው። እንደ ደቡብ ኢትዮጵያ ደግሞ ለክልሉ ኩራትም ጭምር ነው። የጊፋታ በዓል የዘመን መለወጫ ብቻ አይደለም። በዓሉ በውስጡ በጣም ተራራዎች አሉት። የመከባበር፣ የመፈቃቀር፣ አብሮ በጋራ የመኖር የመቻቻል ሴቶች ጭምር ያለበት በዓል ነው። ይህ በዓል ደግሞ የወላይታ ዞን ከማክበር ውጪ እንደ ዓለም መመዝገቡ ደግሞ ለወላይታ ህዝብ ባህላዊ፣ ኢኮኖሚያዊ፣ ተፈጥሯዊ ትልቅ ፋይዳ ስላለው እንደ ሀገር ኩራትም ስለሆነ በጣም ትልቅ ደስታ ሰጥቶኛል። መተሳሰብና መፈቃቀሩ ካለ ለምሳሌ እኛ ባለፈው በጊፋታ በዓል ላይ ስንመጣ በጣም ከጊፋታ በዓል በፊት የትልቁ የኦቶና ሆስፒታል ተቃጥሎ ነበረ። ያ የኦቶና ሆስፒታል ለኛ የኛ የራሳችን የሲዳማ ሆስፒታል ነው፣ የቦፋ ሆስፒታል ነው፣ የሃላባ ሆስፒታል፣ ስለዚህ የሁሉም ሆስፒታል ነው። የሐዋሳ ሪፈራል ሆስፒታል ለሲዳማው ብቻ አይደለም፣ ለጌዴኦ፣ ለሁሉም ለመላው ለኢትዮጵያ። ስለዚህ የኛ ሆስፒታል እንደተቃጠለ አዝነን ማለት ማስፈጸሚያ ባይሆንም ያንን ሰርቶ እንትን ባይሆንም የወንድማዊነት መገለጫ ብለን ስጦታ ይዘን መተናል። ስለዚህ ይሄ ለምሳሌ የሃላባ ስታዲየም በመንግስት አይደለም በህዝብ የተሰራ ነው። ህዝቦች ሲፈቃቀሩ መንግስት ላይ እምነት ሲኖራቸው፣ ህዝብ ላይ መንግስት ህዝብ ላይ እምነት ሲኖር፣ ህዝቡ መንግስት ላይ እምነት ሲኖረው በህዳሴ ግድብ አይተናል እኮ የሌላት አንድ እንቁላል ይዛ ስትወጣ አይተናል። ስለዚህ የመተባበር ካለ በጣም ቀላል ነው። ጊፋታ የወላይታ የማንነት መገለጫ ነው። ምክንያቱም አንድ ብሔር የራሱ የሆነ ባህል፣ ታሪክ፣ ቅርጽ ሲኖረው ነው አንድ ጎሳ ነው የሚባለው። ስለዚህ ወላይታ ዛሬ የራሱ ባህል ከራሱም አልፎ ከሀገራችንም አልፎ ከአፍሪካም ከፍ ብሎ በዓለም ሲመዘገብ ትልቅ ለወላይታ ብቻ ሳይሆን ለኛም ለጌዴኦ ለሀገራችን ኢትዮጵያ ከፍተኛ ደስታ ይሰማናል። ምክንያቱም ጊፋታ ውስጥ እርቅ አለ፣ የተጣሉት የሚታረቅበት፣ ከፈጣሪ ጋር ጸልየን የምንገናኝበት መስመር ያለ የባህል እሴት ነውና ጊፋታ የወላይታ ብሔር በርካታ ቅርሶች ባለቤት ሲሆን እነዚህ የሚዳሰሱና የማይዳሰሱ በመባል ይታወቃሉ። ከማይዳሰሱ ባህላዊ ቅርሶች መካከል የዘመን መለወጫ በዓል የሆነው ጊፋታ አንዱ ነው። ወላይታ የራሱ የሆነ ባህላዊ የዘመን አቆጣጠር ነባር ዕውቀት አለው። ይህም በዋናነት በከፊል የፀሐይ ውደት እንዲሁም ጤሯና ጎበና የተሰኙ የጨረቃ እንቅስቃሴዎችን መሰረት በማድረግ የሚያሰላው የዘመን አቆጣጠር ነባር ዕውቀት ነው። ይህም ባልጓ፣ ኦፊንታ፣
ቦኒያ፣ ባጤሳ የተሰኙ ወቅቶችን እንዲሁም እህል ዘርቶ ለማብቀል እንጨት ተቆርጦ መልሰው እንዲለመልም ጤሮ አግና፣ ጤሮ ጨገና፣ ጎበና ጨገና የሚባሉ የጥንቃቄ ሳምንታትን ለይቶ የሚያውቅበት የጊዜ አቆጣጠር ነባር ጥበብ አለው። ኒው ዴልሂ በተካሄደው 20ኛው የማይዳሰሱ ባህላዊ ቅርሶች ጥበቃ የበይነ መንግስታቱ ጉባኤ በሰው ልጅ ወካይ የማይዳሰስ ቅርስ ተብሎ በዝርዝሩ በመካተቱና በዓለም አቀፍ ደረጃ በመመዝገቡ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ ብዙ የምናገረው ነገር የለኝም። 3 ነገሮችን ብቻ ነው። አንደኛው መስከረም ላይ እዚህ ስንገናኝ ብዙ ጉጉት ነበረ፣ ብዙ ፍላጎት ነበረ። ያኔ ይሆናል ብለን ባሰብነው መሰረት ከፋይሉ ጥራትም አኳያ በገመገምነውና እዚህ መድረክም በተናገርነው መሰረት ጊፋታ የሰው ልጅ ወካይ ቅርስ ሆኖ እዚህ ስላደረሰን እሱን በመስሪያ ቤቴ ስም ለማመስገን ነው። ሁለተኛው ዛሬ እዚህ ላይ ቁመን ጊፋታን የምናከብርበት አልፈን ማነው የመመዝገቡን የምናከብርበት፣ ሁለተኛ ደግሞ ከኢትዮጵያ አልፎ ከአፍሪካም አልፎ ለዓለም ቅርስ ሊሆን የበቃው ለዘመናት በርካታ ትውልዶች እየተወራረሱ ከዘመን አቆጣጠሩ ከበዓሉ አልባሳት እንዲሁም ደግሞ ከሚደረጉ የድጋፍ የይቅርታ እነዚህን ሁሉ የበዓሉ እሴቶች እኛ ዘመን ስላደረሱ ነውና ትልቅ ምስጋና ለነሱ አቅርቡልኝ። ሁለተኛው ነገር ማስመዝገብ ችለናል። እንግዲህ እሱ ትልቅ ደስታ ነው። ግን ካስመዘገብን በኋላ 2 ነገሮች አሉ። አንደኛ ከኛም አልፈን የዓለም ሀብት ስላደረግነው የአሁኑ ትውልድ ይሄንን በዓል ከነሙሉ እሴቱ የመጠበቅ እና ለትውልድ የማስተላለፍ አደራ አለበት። ይሄን አደራ የግድ ሁላችንም መቀበል ይኖርብናል። በዚህ መልኩ ያሰባሰበን የጊፋታ በዓል ከወላይታ አልፎ ከኢትዮጵያም ተሻግሮ የዓለም ሕዝቦች አኩሪ እሴት ሆኖ የተመዘገበ በመሆኑ ለመላው ኢትዮጵያውያን በተለይም ለወላይታ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ክብራትና ክብራን፣ ኢትዮጵያ ሀገራችን ልዩ ሀገር ናት። በብዝሃነት የተሟሸች፣ በህብረ ብሔራዊ አንድነት የደመቀች፣ በታሪክና በተፈጥሮ የተዋበች ድንቅ ሀገር ናት። እኛ ኢትዮጵያውያን በታሪክ ዑደት የተዋጀን፣ በአብሮነት የተጋመድን፣ እንደ አለላ ቀለም በልዩነት የተሰፋን ባለብዙ መልክ ህዝቦች መሆናችን ዘመን የማይሽረው እውነታ ነው። ሀገራችን ታይተው የማይጠገቡ ታሪካዊና ባህላዊ ሀብቶች እንዲሁም የተፈጥሮ ጸጋዎች ያሏት ምድር ናት። የሚዳሰሱና የማይዳሰሱ ተንቀሳቃሽና ቋሚ ቅርሶችንም በአስገራሚ ስብጥርና መጠን አምቃ የያዘች ሕያው ሙዚየም መሆኗም ሀቅ ነው። ኢትዮጵያ ሀገራችን የበርካታ ብሔሮች፣ ብሔረሰቦች፣ ህዝቦች መገኛ፣ ውብ የባህሎች ታሪኮችና እሴቶች ባለቤት የሆነች አገር ነች። ብዝሃነት በተግባር የሚገለጥበት፣ የህዝብ ትስስርና አብሮነት ጎልቶ የሚታይበት፣ ፍቅርና ሰላም የሚጸናበት፣ መከባበርና መተሳሰብ የሚተገበርበት ድንቅ ባህላዊ፣ ታሪካዊ፣ ሃይማኖታዊ ክብረ በዓላት አላት። እነዚህ ባህላዊ፣ ታሪካዊና ሃይማኖታዊ ክብረ በዓላትና እሴቶች እንዲለሙና እንዲጠበቁ ይዘቱን ሳይለቅ ከትውልድ ወደ ትውልድ እንዲሸጋገር በህግ ስልጣን የተሰጠው የኢፌዴሪ ባህልና ስፖርት ሚኒስቴር በመላ ሀገራችን የሚገኙ ባህላዊ እሴቶችና ትውፊቶች ጎልቶ እንዲታዩና እንዲተዋወቁ እንዲለሙ የማድረግ ስራ በትኩረት እየሰራ ይገኛል። የወላይታ ህዝብ የማንነቱ መገለጫ፣ የጥንታዊ ስልጣኔው አሻራ አሮጌው ዘመን ሸኝቶ አዲሱን የሚቀበልበት፣ ከባህላዊ እሴቱ ባሻገር የተራራቁ የሚገናኙበት፣ የተጣሉ የሚታረቁበትና ለፈጣሪው ምስጋና የሚያቀርብበት፣
የፍቅርና ይቅርታ ኩነት የበርካታ ዘመናት ታሪክና ጥልቅ ፍልስፍና ያለው የግፋታ በዓላችን በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት በማይዳሰሱ የሰው ልጅ ቅርሶች ዝርዝር ውስጥ በይፋ መመዝገቡ ሁላችሁንም እንኳን ደስ አላችሁ፣ እንኳን ደስ ያለን። አሹ አሹ ፋይሲስ አሹ አትሰቃማስ። ግፋታ በክልላችን በዩኔስኮ ከተመዘገቡ ቅርሶች አንዱ በመሆን እውቅና እንድናገኝና ለዚህ ስኬት ያበቃን በነገሮች ሁሉ የረዳን አምላክ ምስጋና ይድረሰው እያልኩኝ በብዝሃነት ያጌጠች በወንድማማችነት የጸናች በባህል የደመቀች ታሪካዊ ቅርሶች መገኛ የአብሮነት መፍለቂያ የመቻቻል ተምሳሌት የመልካም ነገር ሁሉ መሶብ የንግድ መሳለጫ በዘመናዊነት እድገት ጎዳና ላይ ያለችና የዳሞታ ተራራ ፈርጥ የግፋታ ሰገነት ወደ ሆነችው ወላይታ ሶዶ ከተማ እንኳን ደህና መጣችሁ። አሹ ሰላም ጌታ ወላይታ በመቻቻል በአብሮነት በብዝሃነት የሚያምን ህዝብ ሆኖ ትንሿ ኢትዮጵያ በመባል ከተለያዩ ብሔር ብሔረሰቦች ጋር አብሮ በመኖር ባሉን በመጋራት በመዋለድ በተለያዩ መንገዶች ከአጎራባች ህዝቦች ጋር ዞኖች ጋር ክልሎች ጋር በንግዱም ሆነ በባህል በተለያዩ ጉዳዮች በጋራ የሚኖር ህዝብ ከመሆኑ ጋር ተያይዞ ባህሉ የሌሎች ባህል የሆነ የሌሎች ባህል ደግሞ የሱ ባህል አድርጎ የሚኖር ህዝብ ነው። ዛሬም እንግዲህ ብቻውን ሳይሆን ቀድሞም በጋራ በመመገብ ጭምር ባህሉን የሚያከብር ይህ ህዝብ ሌሎች አጎራባች ዞኖችን ሌሎች አጎራባች ክልሎችን በመጋበዝ ባህላችሁ ባህላችን ነው ባህሌ ደግሞ ባህላችሁ ነው በማለት በጋራ ይህንን ባህል እያከበረ ነው። እንግዲህ ናት በጣም ትልቅ ፋይዳ ያለው የሃላባ ህዝብ በሃላባ ህዝብ በራሱ ተነሳሽነት ትልቅ ስቴዲየም ገንብቶ ለዓለም ሊያሳይ ግማሽ መንገድ ተጉዞ አሁን አስመርቆ ደግሞ ለዓለም ያሳያል። የኛ ህዝብ ተሞክቶ ወላይታን ስቴዲየም በጋራ ገነባለ። ትላንትና የሃላባን ስቴዲየም ስንጀምር ህዝብ ከጎናችን ነበረ። ይሄ አብሮነታችን እርስ በርስ መያያዛችን የሚቀጥል ነው። የተለያዩ ልማቶችን እንጀምራለን፣ እንደ ሀገር እናስመርቃለን። አይችሉም ለሚሉ ደግሞ ሰርተን እናሳያለን የሚል እምነት አለኝ። ነገም የወላይታ ሶዶ ኢንተርናሽናል ስታዲየም የሲዳማ ክልል ያበረክታል። ከሲዳማ ጋር የሚያዋስነው ለምሳሌ በዚህ ወደ ብላቴ አካባቢ ያሉ ህዝቦች የተጋቡ ናቸው። የነዛም ስታዲየም ነው የኛም ስታዲየም ነው። ስለዚህ የማናደርግበት ምንም አይነት ነገር የለም። እንኳን እዚህ አይደለም እዚህ ግፋታ የዓለም ቅርስ ሆኗል አይደል? የኛ አይደለም የዓለም ቅርስ ሆኗል። ተንከባክበነው የጋራ በጋራ ተንከባክበነው ለዓለም ሽጠናል። ዓለም ደግሞ ወደዚህ ይመጣል። አሁን በሚቀጥለው ግፋታ ሲከበር ውጮች ይመጣሉ። እንዴት ነው ግፋታ? ምን አይነት በዓል ነው? ምን አይነት ትውፊት አለው የሚለውን ለማየት ይመጣሉ። ስለዚህ ያገቢ ነው። አላባ ያልፋሉ፣ ሆሳዕና ያልፋሉ፣ በሲዳማ ያልፋሉ። ስለዚህ ጥቅማችን የተሳሰረ ነው። ለዓለም ቅርስነት በመመዝገቡ እጅግ በጣም ደስ ብሎኛል። ምክንያቱም አንድ ቅርስ ለዓለም ቅርስነት ሲመዘገብ የዛ ብሔር ቅርስ ብቻ አይደለም፣ ከሀገርም አልፎ ለዓለም ሲመዘገብ የዓለም ቅርስ ነው፣ የኔም ቅርስ ነው። ስለዚህ በጣም ደስ ብሎኛል። ከዚህ በፊትም የተለያዩ በዓለም ቅርስነት የተመዘገቡ የማይዳሰሱ ቅርሶች አሉና ከነዛ መሃል የኢትዮጵያ የሀገር ቅርስ የዓለም ቅርስ ስለሆነ እጅግ በጣም ደስ ብሎኛል። ዝናባማውን የክረምቱን ጨለማ በማለፍ የጸደይ ወራት መጀመሪያ በሆኑ የግፋታ ወር በመጀመሪያው ቀን ከአሮጌው ዓመት ወደ አዲሱ በሰላም ያሸጋገረውን አምላኩን የሚያመሰግንበትና አዲስ ተስፋ የሚሰንቅበት በዓልን ያከብራል። በዚህም ፈጣሪውን የሚያመሰግንበት አዲሱ ዓመት የሰላም የጥጋብና የብልጽግና እንዲሁም ፈጣሪን የሚማጽንበት መልካም ምኞቱን መልእክት የሚለዋወጡበት ዓመቱን ሙሉ በስራ የደከመውን አካላቸውንና አእምሯቸውን የሚያዝናኑበት የአዲሱ ዓመት ማብሰሪያ በመሆኑ ለበዓሉ የወላይታ ሕዝብ ታላቅ ስፍራ ይሰጠዋል። ግፋታ ማለት ታላቅ ወይም በኩር ማለት ሲሆን
በሌላ አነጋገር ግፋታ መሻገርንና ማለፍን ያመላክታል። መጠበቅ ስንል ሌላው እንግዲህ ዩኔስኮ ዛሬ ተመዘገበ ብሎ እጁን አጣጥፎ አይቀመጥም። በየ5 ዓመቱ ሪፖርቲንግ ሳይክል አለው። ትልቅ ቅርስ ነው፣ ከኔ አልፎ የሰው ልጅ ቅርስ መሆን አለበት ብላ ኢትዮጵያ ካስመዘገበች በየ5 ዓመቱ ይሄ ባህል በምን አይነት ተጠበቀ፣ ከትውልድ ትውልድስ እንዴት እየተላለፈ ነው የሚለውን ነገር መልሶ መመልከቱና መገምገሙ ስለማይቀር በየደረጃው ያለን የባህል ሰዎች፣ የቱሪዝም ሰዎች እንዲሁም ደግሞ የባህሉ ዋና ባለቤት የሆነው የወላይታ ሕዝብ ትልቅ አደራ አለበት። ይህንን በዚህው ለማሳወቅ ፈልጌ ነው። እነኛ ሀብቶቻችን የቀደመው ጊዜ ስልጣኔ አሻራዎቻችን፣ የዛሬ መድመቂያችን፣ የመጪው ጊዜ የብልጽግና ተስፋችን ናቸው። የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ ከእነዚህ ብርቅዬ ባህላዊ እሴቶቻችን መካከል አንዱ ነው። ጊፋታ የክረምት ወር መገባደዱን ተከትሎ አዲስ ዘመን የሚታወጅበት በወላይታ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ባህላዊ ክንውን ሲሆን ቀልብን የሚገዙ ልዩ ልዩ ገጽታዎች እንዳሉትም ይታወቃል። ጊፋታ የወላይታ ሕዝብ አካባቢውን ከቆሻሻ ራሱን ከጥላቻና ጥል ንጹህ አድርጎ የሚቀበለው በህብረት የፍቅር ማዕድ የሚቋደስበት እንዲሁም የሽማግሌዎች ምርቃትና መልካም ምኞት የሚፈስበት ልዩ በዓል ነው። በዓሉ ሰዎችና እንስሳት በደስታ የሚፈነድቁበት፣ የወላይታ ምድር በባህላዊ አልባሳት የሚያሸበርቅበት፣ ጭፈራው፣ ፈረስ ግልቢያና ልዩ ልዩ ባህላዊ ጨዋታዎች የሚከናወኑበት ወቅትም ነው። ከዚህ ባሻገር ሽማግሌዎች አብሮነትን፣ ፍቅርና እርቅን የሚሰብኩበት እንዲሁም ለተተኪ ወጣቶች ሀገር በቀል እውቀቶችን የሚያስተላልፉበት መድረክ መሆኑም ልዩ ያደርገዋል። በተለይ ሀገራችን ቱባ ባህላዊ እሴቶች ለማህበራዊና ኢኮኖሚያዊ እድገት የሚያበረክቱትን አስተዋጽኦ ከፍ ለማድረግ የተለያዩ ባለድርሻ አካላትን በማሳተፍ በቅንጅት ብዙ ስራዎች እየተሰሩ ይገኛል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የወላይታ ሕዝብ ዘመን መለወጫ ጊፋታ አገራችን ኢትዮጵያ ካላት ቱባ ባህላዊ ክብረ በዓላት መካከል አንዱ ነው። ጊፋታ የሰላምና የህብረት ተምሳሌት፣ የአንድነታችንና የጥንካሬያችን መሰረት፣ የአብሮነታችንና የኩራታችን ምንጭ ነው። የበርካታ እሴቶች ባለቤት የሆነው የወላይታ ሕዝብ ጊፋታ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰሱ የዓለም ቅርሶች መዝገብ ውስጥ በይፋ መስፈሩ ኢትዮጵያ የሰው ልጆች መገኛ ብቻ ሳይሆን ጥንታዊ የባህል ጥበብና ስልጣኔ መነሻ መሆኗን የሚያሳይ ነው። ይህ እውቅና ጊፋታ እንደ ሰላም፣ የአንድነትና የትውልድ ትስስር ምልክት መሆኑን በዓለም አቀፍ ደረጃ ያረጋግጣል። እንዲሁም የደቡብ ኢትዮጵያ ክልል ባህላዊ ብዝሃነትና ታሪካዊ ሀብት ያለውን ዋጋ ከፍ ያደርጋል። የጊፋታ በዓል የወላይታ ሕዝብ ከሚታወቅበት ባህላዊ እሴት አንዱና ቀዳሚው ነው። ከበዓል ያለፈ ጥልቅ ትርጉም ያለው ከዘመን ዘመን ከትውልድ ትውልድ ሕያው ሆኖ ሲተላለፍ ያለ የትውልድ መቅረጫ፣ የዘመን መቁጠሪያ፣ የጥላቻ ግድግዳ ማፈሻ፣ የእርስ በርስ መተጋገዣ፣ የጋራ መሰብሰቢያ፣ የደከመውን መደጋገፊያ የሆነ በዘርፈ ብዙ ትውፊት የታጨቀ በዓል ነው። ሕዝቡ በዘመናት ሁሉ አንድነቱን ጠብቆ አብሮነቱን አጎልብቶ የኖረው የጊፋታ አይነት ድል ባህላዊ እሴቶች ባለቤት በመሆኑ ጊፋታ ማህበረሰቡ መካከል ያለው ማንኛውንም ቅሬታ ወይም ቂም የሚያስወግድና የመደጋገፍና የመካፈል ባህል የሚያጎላ ታላቅ በዓል ነው።
ማዕከላዊ ኢትዮጵያ ክልል ከሐላባ ከወላይታ አጎራባች የመጣው እንግዲህ ኪነት ቡድኑ ነው። የወላይታ ብሔረሰብ ደስታ የኛ ደስታ ነው፣ የጊፋታ በዓለም ቅርስነት መመዝገቡ የኛም ጭምር ነው፣ የጋራ ሀብት ነው ብሎ ደስታቸውን ለማድረግ ነው እዚህ የተገኙት። እንግዲህ ስለዚህ በጋራ መተሳሰርን እንግዲህ የሚያመጣቸው ከልማት ጋር ተያይዞ ቀደም እህታችን የተናገረችው ነገር አለ። ሐላባ ላይ የኢንተርናሽናል ስቴዲየም ግንባታ ተጀምሯል። ለዛ ኢንተርናሽናል ስቴዲየም ግንባታ ደግሞ የወላይታ ሕዝብ የራሱን አስተዋጽኦ አድርጓል። እዚህም ደግሞ በወላይታ ብሔረሰብ ከራሱ ልጆች ብቻ እንግዲህ በማጓጣት ኢንተርናሽናል ስታዲየም ለመገንባት ከፍተኛ ጥረት እየተደረገ ነው የሚገኘውና ይህንንም የሐላባ ሕዝብ እንደሚያግዝ ተስፋ አደርጋለሁ። ያለችው አብሮነት ልማት ነው፣ አብሮነት አንድነት ነው። አብሮነት ካለ አካባቢ ብቻም ሳይሆን ሀገርም ጭምር ነው ልትለማውና ሁላችንም በጋራ አብረን እንሻላለሁኝ። እንደምታውቁት የተለያዩ ብሔር ብሔረሰቦች እዚህ ያሉ በቋሚነት የሚኖሩም ዛሬ በእንግድነት የመጡም ብዙ ህዝቦች አሉና በጋራ ባህላችንን እያከበርን ነው። አብሮ በመኖር የምናምነን እኛ ኢትዮጵያውያን ነን፣ ባህል ያለን ህዝብ ነን፣ ታሪክ ያለን ህዝብ ነን። በጋራ ታሪካችንን የምናስተዋውቅ ዛሬ ደግሞ ጊፋታ የሰው ልጆች ሁሉ ባህል አድርገናልና ሁሉም የሚያከብረው ባህል ሆኗል። እንግዶችን እንኳን ደህና መጣችሁ ላለው ሌሎች ብሔሮች አብረው ከኛ ጋር ቀደም ሆነው የሚኖሩ የራሳቸው ባህል አድርገው እያከበሩ ይገኛሉ። እነሱንም እንኳን ደስ አላችሁ ለጊፋታ እንኳን አደረሳችሁ ላለው። እኛ ሴቶች በጣም ለጊፋታ ብዙ አስተዋጽኦ ሰርተናል። እንግዲህ እያየህ ነው። በተለያየ እኔ አሁን አጋጣሚ እንትን ባልኩት ነው በተለያየ ልብስ በባህላዊ ልብስ አሸብርቀው ደምቀው ወላይታ ጊፋታን በተለያየ ባህላዊ ምግቦች ወላይታን በማስተዋወቅ ላይ ናቸው ያሉት። በጣም ነው ከልብ ማመሰግነው ወላይታ ብሔር ብሔረሰብ ሴቶችን በጣም አመሰግናለሁ። ዞንና የወላይታ ዞን አንድ ነን፣ እህትና ወንድም ነን። በጣም ደስ ብሎናል። ከጋሞ ዞን ወላይታ ከተማ መተን ወላይታ ዞን መተን ይሄንን ዩኔስኮ ዛሬ እናከብረው እጅግ በጣም ደስ ብሎኛል። ከሐላባ ዞን ከሲዳማ ዞን ከጅላ ዞን የመጡት እጅግ በጣም ደስ ብሎናል። አሁንም አይለየን፣ እግዚአብሔር ጨምሮ ሌላም ይስጠን። ለወላይታ ብቻ ሳይሆን ለኛም ደቡብ ኢትዮጵያ ውስጥ ያሉ ከደቡብ ኢትዮጵያ ውጭም አጎራባች ስለሆነን ክልልም አንድነትን ትስስሪን ጥምርታውን ያገናኘ ነው። ከተለያዩ ዞኖች እና ክልሎች ከመጡ እንግዶች ጋር ከፌደራልም ከመጡት ጋር እዚህ ተገናኝተናልና አንድነታችንና ትስስሩንም ያገናኘ ያቀላጠፈ ነው። የባህል እሴት እነዚህ ለዓለም የሚመዘገቡ ቅርሶች መመዝገብ ብቻ ሳይሆን ኢኮኖሚውንም ይዞ መምጣት አለባቸው። ማህበራዊ ትስስርን የሚያጠናክሩ መሆን አለባቸው። ስለተመዘገበ ወይም ቅርስ ስላለ ብቻ አይደለም። እነዚህ ቅርሶች በመመዝገባቸው የሆነ ለሀገሪቱ የሚያበረክቱት አስተዋጽኦ አለ፣ ለአካባቢው የሚያበረክቱት አስተዋጽኦ አለና እነዚህ ቅርሶች ከባህላዊ እሴትነታቸው አልፎ ወደ ኢኮኖሚ እየተቀየሩ ስለሆነ ለሀገራችን በጣም ትልቅ አስተዋጽኦ የሚያበረክቱ ናቸው። የጊፋታ በዩኔስኮ ማስመዝገብ የመጨረሻ ግብ አይደለም። ምክንያቱም የተመዘገበ ቅርስ እንክብካቤና ጥበቃ ካልተደረገለት የመሰረዝ ዕጣም ሊያጋጥመው ይችላል። በመሆኑም የጊፋታ የአብሮነት እሴቶችን ለጋራ ሀገር መንግስት ግንባታ ከፍተኛ አስተዋጽኦ ስላላቸው ሀገራዊ ጥበቃና እንክብካቤ ሊደረግለት ይገባል። ካለፈው አንድ ክፍለ ዘመን ለሚሆን ጊዜ በአካባቢ የነበረው ፍትሃዊ ባልሆነ አስተዳደር የጊፋታ በዓል ቀጣይ እንዳይሆን አስተዳደራዊና ማህበራዊ ጫና ተጋርጦበት እንደቆየ ይታወቃል። ጊፋታ ለበርካታ ቀናት የሚከበር በዓል ሆኖ የተለያዩ ባህላዊ ክንውኖች ሲካሄዱ ቆይተው በጉሎ ኢገታ ከፍታውን አሳይቶ የሚጠናቀቅ መንፈስንም ከፍ የሚያደርግ በዓል መሆኑ ይታወቃል። ይህ በወላይታ ሕዝብ ውስጥ ትልቅ ባህላዊ ትርጉምና ማህበራዊ ፋይዳ ያለው በዓል በክልሉ ከሚገኙ አጎራባች ብሔሮችና ሌሎች ኢትዮጵያውያን ጋር በአንድነትና በፍቅር እንዲኖሩ የሚያስችሉ ድንቅ እሴቶችንም የያዘ ከኢትዮጵያ ደማቅ ህብረ ቀለማት መካከል አንደኛው ነው። ክቡር ርዕሰ መስተዳድር፣ ክቡራትና ክቡራን፣ የወላይታ ሕዝብ ጊፋታን ለዘመናት በመጠበቅና ሳይሸራረፍ ከትውልድ ወደ ትውልድ እንዲሸጋገር በማስቻል የበዓሉ እሴቶች ከሀገራችን አልፈው በዓለም አደባባይ እንዲታዩና የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ
እንዲመዘገብ ማድረግ ተችሏል። በዚህም ሀገራችን በዩኔስኮ ያስመዘገበቻቸው ቅርሶች 18 እንዲደርሱ አስችሏል። ይህ እውቅና ኢትዮጵያውያን ብዝሃ ባህል እሴትና ውበቷን ለዓለም ከማስተዋወቅ በላይ ባህሉን ጠብቆ ለመጪው ትውልድ ለማስተላለፍ ያለንን ኃላፊነት በእጅጉ የሚጨምር የበለጠ እንዲስፋፋ የሚያደርግ ትውፊቶቹ ለማህበራዊና ኢኮኖሚያዊ ፋይዳ የሚሰጡ ጥቅሞች እንዲጎለብቱ የሚያስችል ነው። ከዚህ በተጨማሪም የኢትዮጵያን ጥንታዊ ስልጣኔና የብዝሃ ባህል ውበትን ለዓለም ያሳየበት ሌላኛው መገለጫ ነው። ግፋታ ግጭቶችን በይቅርታ የሚፈታበት፣ ሰላም፣ ፍቅርና ማህበራዊ ትስስር የሚጠናከርበት በዓል በመሆኑ ለሰብአዊ እሴቶች መጠናከር ትልቅ አስተዋጽኦ አለው። የጋራ እሴቶቻችን እንዲጎለብቱ የልማት ጠንቅ የሆኑ ዘመን ወለድ አስተሳሰቦችና ልምምዶች ማስወገድ፣ የሐሰት ፕሮፓጋንዳዎች እየደፈቁ ለህዝብ ትስስር የሚያላሉና የሚያቃቅሩ የወንድማማችነት እሴት የሚሸረሽሩ የሐሰት ቅንብሮችና ክሶች እየከሰሙ ጎጠኝነት፣ ግለኝነት፣ ሴራና ሸፍጥ በመቻቻል በአብሮነት በእውነትና በእውቀት የተተካ ህዝቡ የልማቱ ተቋዳሽ የሆነ እንዲቀጥል መሰረት የሚያጸና ታላቅ ድምቀት ያለው ኩነት ነው ግፋታ። ይህ ኩነት የወላይታ ህዝብ ማንነቱን ባህሉንና እሴቱን ጠብቆ ለማቆየት ለዘመናት ያደረገው ጥረት የዓለም አቀፍ እውቅና ያገኘበት ታላቅ ክስተት ነው። ግፋታ የወላይታ ህዝብ ብቻ መሆኑ ቀርቶ የዓለም ህዝብ የጋራ ቅርስ ሆኗል። የወላይታ ህዝብ ለመላው ዓለም ህዝብ ያበረከተው ገጸ በረከት በመሆኑ በድጋሚ እንኳን ደስ አላችሁ ደስ አለን እላለሁ። በዋናው ጊፋታ በትልቁ ጊፋታ መስከረም ላይ እንገናኛለን። ከዚህ በኋላም ደግሞ በትልቅ ሁኔታ ባህላችንን በመጠበቅ ለትውልድ በማስተላለፍ ረገድ ባህል ተቆራርጦ እንዳይቀር እንዳይበላይ ስርዓቱን ጠብቆ ቀደምት አባቶች ባስተላለፉለት መንገድ በዛው መንገድ እንዲቀጥል እኛ ወጣቶች ለሚቀጥሉት ትውልድ ከማስተላለፍ ጋር ተያይዞ የራሳችንን ሚና እንወጣለን። በጣም ደስ ብሎኛል። እንኳን ደህና መጣችሁ እላለሁ። ተመልካቾቻችን በአሁኑ ሰዓት ሶዶ ነው የምንገኘው። ሶዶ ሁለገብ ስቴዲየም እንገኛለን። በሶዶ በአሁኑ ሰዓት እንግዲህ የጊፋታ በዓል በከፍተኛ ደማቅ ስነ ስርዓት እየተከበረ ነው የሚገኘው። ይህ በዓል በአሁኑ ወቅት እንግዲህ በረቀብ ከፍተኛ እውቅና ያገኘበት ነው። ከዚህ ጋር ተያይዞ ምን ይመስላል የሚለውን የተለያዩ ስርዓቶችን በመከወን ላይ ይገኛውና ይህንን ተከትሎ እንግዲህ ከጀርባ የምትመለከቱት ከፍተኛ ባለስልጣናት ሀያሌኬ እያሉ የተለያዩ ጭፈራዎችን እየጨፈሩ ነው የሚገኙትና ዛሬ ለብሔረሰቡ ብቻም ሳይሆን በአጠቃላይ ለመላው ለኢትዮጵያ ከፍተኛ የደስታ ቀን ስለመሆኑም ጭምር ነው እያየን ያለ ነው። የጊፋታ በዓል ለመላው ወላይታ ህዝብና እንዲሁም ደግሞ ለኢትዮጵያኖች እንኳን ደስ ያላችሁ ማለት እንወዳለን። የጊፋታ ስርዓቶች ለህዝባችን ከፍታ በሚል ሐሳብ የተጀመረው ማነቃቃትን ለሌሎች ልማቶች ላይ ለመድገም አንድነታችን ይበልጥ አጠናክረን ለማስቀጠል በወላይታ ዞንና በሶዶ ከተማ አስተዳደር የተጀመሩ የልማት ስራዎችን በተለይም በትላንትናው ዕለት መሰረት ድንጋይ የተቀመጠውን የወላይታ ሶዶ ዓለም አቀፍ ስቴዲየም እውን እንዲሆን በሁሉም የህብረተሰብ ክፍል ያለ ልዩነት አቅሙ የፈቀደውን ማበርከት እንዳለበት በዚህ አጋጣሚ ጥሪዬን አቀርባለሁ። ጊፋታን ጨምሮ በክልሉ የሚገኙ በዩኔስኮ የተመዘገቡ እንደ ኮንሶ፣ የታችኛው ኦሞ ሸለቆ ቅርሶችን እንዲሁም ሌሎች ሀብቶቻችንን አስተሳስሮ በማልማትና በማስተዋወቅ ትርጉም ያለው የኢኮኖሚ ጥቅሞችን እንዲያመነጩ ብለውም በህዝቦች መካከል ማህበራዊ ትስስርና አብሮነት እንዲጠናከር ማድረግ ያስፈልገናል። ለዚህም የቱሪዝም ሚኒስቴር ከክልሉ መንግስት ጋር በሰመረ ቅንጅትና በጠንካራ ትብብር እንደሚሰራና አስፈላጊውን ድጋፍ ሁሉ እንደሚያደርግ ከወዲሁ ላረጋግጥላችሁ እወዳለሁ። በጊፋታ የተገኘውን ድል ትላንትና መሰረተ ድንጋይ ያስቀመጥነው የወላይታ ሶዶ ስቴዲየም ግንባታ የካፍ ስታንዳርድ በጠበቀ መንገድ በጥራት በማከናወን ሶዶ ከተማ የስፖርት ቱሪዝም ማዕከል ለማድረግ
መላ የወላይታ ህዝብ የግፋታን ድል መድገም አለበት። ይሄንንም እንደሚያደርግ እተማመናለሁ። ወላይታ በልጽጎ ለማየት ራዕዩን እንዲሳካና ሁለንተናዊ ብልጽግና እንዲረጋገጥ በጋራ የምንቆምበት በአንድነት ተነስተን የምንሰራበት ወቅት አሁን መሆኑን ተገንዝበን ሁላችንም በአንድ ልብ በአንድ ሀሳብ በትብብር መንፈስ እንድንነሳ አቅማችን የቻለውን በጉልበትም በገንዘብም በአይነትም ለወላይታ ሶዶ ስቴዲየም ግንባታ ከዛሬ ጀምራችሁ የቻላችሁትን ሁሉ አበርክቶ እንድታደርጉ መላ የወላይታ ህዝብ፣ መላ ኢትዮጵያውያን ስፖርት ወዳጅ ቤተሰቦች በሙሉ ጥሬን ለማቅረብ እወዳለሁ። ግፋታ በዩኔስኮ መመዝገቡ ትልቅ ስኬት እንደሆነ ሁሉ ታላቅ ኃላፊነትንም ያሸክመናል። ይህ ቅርስ ይበልጥ በይዘቱ እንዲጠናከር ለቱሪዝም መስህብነት እንዲውልና ለትውልድ እንዲተላለፍ ያለውን የመጠበቅና ተጨማሪ ለህዝቦች አንድነትና ሰላም የሚጨምሩ እሴቶችን እየጠበቅን በጋራ መስራት ይኖርብናል። ግፋታ የሰላም የይቅርታና የአንድነት ተምሳሌት በመሆኑ ይህንን እሴት በመጠቀም በክልላችን የፈለጠቀውን የሰላም የመቻቻልና የብልጽግና ጸዳል አድማሱ እንዲሰፋ ልንረባረብ ይገባናል። የግፋታ ዓለም አቀፍ ቅርሶች በዓለም አቀፍ ቅርሶች በመመዝገቡ በዓሉ በቱሪዝም ልማት ላይ ጉልህ ሚና እንዲኖር የሚያደርግና ሁኔቱን በአካል ለመታደም የሚመጡ የውጭ ሀገርና የሀገር ውስጥ ቱሪስቶች ቁጥር ከመጨመር ባለፈ ለባህል ጥናትና ምርምር የሚመረጡ የቱሪስት መዳረሻዎች እንዲሆን እድል ይፈጥራል። ይህም ለክልላችን የኢኮኖሚ እድገትና ለባህል ቱሪዝም መነቃቃት ተጨማሪ ምዕራፍ በመክፈት ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ ለተለምነው ትልም ጉልህ ሚና የሚጫወት ይሆናል። Haya